አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እናንተ ጋር እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልኝ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ ማለት ነው። እንግዲህ አዲስ አበባን ዛሬ ይዤላችሁ ከች ብያለሁ። አገራችን አፈቃችሁ እንግዲህ ይኸው ጋበዝኳችሁ። እንግዲህ እንደምታዩት ሀገራችን በጣም አምሮበት ውብ ሆኗል ማለት ነው። ፏፍሽ ብላለች ሀገራችን። እዚህ መታችሁ እንግዲህ የተፈጥሮ አየራችሁን እየኮመኮማችሁ ቪዲዮ የምትሰሩ የፈለጋችሁ ሀገራችሁ ላይ፣ በነገራችን ላይ ሀገራችን ላይ ነው ቪዲዮ መስራት ዩቲዩብ ለመስራት በቃ ፏፍሽ ብላችሁ በሀገራችሁ ላይ ንጹህ አየር እየኮመኮማችሁ መስራት የምትፈልጉት በሀገራችን ላይ ነው እና ዩቲዩብን አስተካክላችሁ አረብ ሀገር ላይ ሁሉን ነገር አመቻችታችሁ ኢትዮጵያ ብትወርዱ፣ ኢትዮጵያ ደግሞ በጣም ደስ ደስ የሚሉ ቦታዎች እየሄዳችሁ ቪዲዮ ለመስራት ያመቻል። ግን በአረብ ሀገር ሆናችሁ በማዳም ቤት ሆናችሁ እንደ ልባችሁ መውጣት የማትችሉ እንደ ልባችሁ መቀረጽ የማትችሉ በጣም አስቸጋሪ ነው። ያው ስትንቀሳቀሱ ነው እንጂ ከማዳም ቤት ሆኖ ፕሮብለም ነው፣ አይመቻችም ማለት ነው። በተለይ ኮንትራት ላይ ያላችሁ እህቶቼ እንደ ልብ ቪዲዮ ወጥታችሁ ለመቀረጽ ምናምን በጣም ከባድ ነው፣ አይሆንም ማለት ነው። ያው ጎበዝ ነው ግን እየሰሩ ነው። በኮንትራት ቤትም ሆነው ጎበዝ ነው። ዩቲዩብን የሚሰሩ እህቶች አሉ፣ ጎበዝ ነው ማለት ነው። ግን ይበልጥ ደስ የሚለው በሀገራችሁ ላይ ገብታችሁ እንደዚህ ይህን የመሰለ ውብ እና ያማረ አገራችንን እየጎበኛችሁ ነፋሻው መዓዛው በጣም ደስ ነው የሚለው አሁን እዚህ ቦታ ላይ ማለት ነው። እንደዚህ በቃ አገራችን ውብ ናት። ሰላሟን ይመልስልን፣ አንድነታችንን ይመልስልን፣ ዘረኝነትን ያጥፋልን። ሀገራችን በጣም ተለውጣለች፣ እንደ ድሮ አይደለችም። ቢያንስ የዛሬ 4 አመት የዛሬ 3 አመት የምታውቁት አሁን ላይ በጣም ብዙ ነገር ተቀይሯል። በየሁሉም ቦታ እየተሻሻለች በየሁሉም ቦታ አድጋለች። ትንሽ የረበሸው የሰላሙ ጉዳይ በትግራይ ክልል አሁን በጣም ረሃብ አለ፣ ድርቅ ነው መሰል በጣም ረሃብ አለ። እንደምታዩቸው በሶሻል ሚዲያ በጣም እየተንገላቱ ነው ያሉት። እንደዚሁም አልፎ አልፎ ያው ሰላም የለም። አንዳንድ አሁን ማሳያችሁ በቃ ይቺ ደስ የምትል ውቧ አዲስ አበባ ናት እንጂ ያው ትንሽ ሌላው ቦታ ላይ ጦርነቱም ሰላሙም ትንሽ አስቸጋሪ ሆኗል። ሀገራችን እንግዲህ ጸልዩ ዱአ አድርጉ ሀገራችን ሰላም እንደሆን። ከዛ በተረፈ ያው ደስ ይላል። በገጠራማ ቦታዎች አዝመራዎቹ ሁሉም ነገር ውብ ናቸው። አሁን እንደውም ሰታትረው አዝመራ ሁሉ አስገብተዋል። ገበሬ አዝመራ አስገብቶ እንግዲህ አሁን ከስብ ጨርሷል ማለት ነው። አሁን ታይም ላይ ግን ያው ሰላሙ ግን የለም። አስቸጋሪ የሆነው የሰላም ጉዳይ ነው። ሰላሙን ያንጣልን፣ መዋደድን፣ መተሳሰብን፣ አንድነትን አገራችን ኢትዮጵያ እንደዚህ እንዳማረባት እንደለመለመችው ሰላሙንም አብሮ ያሳምርልን ማለት ነው። በቃ ይበለን ጦርነት እላችኋለሁ ውዶችዬ። እና ኢትዮጵያችን ትመስላለች፣ በጣም አምሮባታል። ግን አገር ሰላም ሆኖ ይኸው ውበት ጋር በጣም ልዩ ነበር። ግን ትንሽ የሀገር ሰላም ጸልዩ ዱአ አድርጉ እላችኋለሁ ጋይስ። ይኸው እንግዲህ ይሄን ይመስላል ማለት ነው። ያው እንደምታዋት ዱባይ ጋር ያው ተመሳስላለች ሀገራችን። ያው ትንሿ ዱባይ ሁለተኛዋ ዱባይ ማለት ነው። ሁለተኛዋ ዱባይ ሆናለች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አባይብ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን። ደክሞኛል በነገራችን ላይ ቪዲዮ እየቀረስኩላችሁ ያለሁት ያው ደክሞኛል፣ ግን ያው ትንሽ ቀርጬ ቪዲዮ ነገ ኢንሻአላህ ይፖሰታል ብዬ ተስፋ አድርጋለሁ ፈጣሪ ፍቃድ።
በጣም ነው የደከመኝ። የሚገርማችሁ ነገር ዛሬ ውጭ ነው የዋልኩት፣ ልጆች ጋር ነው የዋልኩት። በጣም ደክሞኝ ነበር የገባሁት። ግን ምን ታደርጉታላችሁ? ዩቱብ ደግሞ ያው አንዳንድ ጊዜ ሱስ ይሆንብናል እና መልካም እህቶችን ስጠፉ መሆናችሁን የጠፋችሁት በሰላም ነው ወይ የሚሉ በጣም ብዙ እህቶች አሉ። ዙዝዬ በሰላም ነው የጠፋሽው መሆንሽን ይሉኛል በቴሌግራም እና መፖሰት አቁመሻል ምንድነው? በዛኛው ቻናሌ ነው በነገራችን ላይ ያው እንግዲህ ብዙ ሰው የምንተዋወቀው። ይሄ ደግሞ ሁለተኛ ቻናሌ ነው። ሰብስክራይብ ያደረጋችሁ አበረታቱኝ። ትንሽ ያንም ያው ራስ ምታት አግኝቶታል ማለት ነው እና ወደችዬ ያው በዚህ መጥቼላችኋለሁኝ። ያው በዚህ መልኩ ሀገራችሁን እንግዲህ ሾፍ ሾፍ እያደረጋችሁ ፈታ በሉ እላችኋለሁ ውዶችዬ። ግን ቪዲዮ መስራት ቀላል ይመስላል እንጂ ሰዓብ ነው ከምር። ኤዲት አድርጋችሁ ነገሮች በቃ ብቻ አስቸጋሪ ነው። ካሜራችሁ ደግሞ ጥራት ከሌለው በተለይ ያስቸግራችኋል ማለት ነው። እና ውዶችዬ አብሽሩልኝ እላችኋለሁኝ። አሁን በቃ ልተኛ። እንግዲህ እንደዚህ አይምሯችሁን ዘና ፈታ ካደረኳችሁ በይ ምን የመሰለ ውብ የሆነ ተፈጥሮአዊ ገጸ ባህሪ ያላበሰ ኢትዮጵያዊነታችሁን እንድትኮሩ ፈታ ብላችሁ ዘና ብላችሁ ቀብረር ብላችሁ በኢትዮጵያ ኮራ ቀብረር ብላችሁ እንግዲህ አረቦቹ አንዳንድ ጊዜ በነገራችን ላይ ኢትዮጵያ አሁን ያለውን ነገር ስለሚያው አንዳንዶቹ አረቦች ማለት ነው ኢትዮጵያ ከአርባ ማፊ ኢትዮጵያ እኮ ማብራት የለ ኢትዮጵያ ወይኔ እንዴት እንደሚያቃጥሉኝ ማለት ነው። ምን አለ መተው ይችን ውብ የሆነች ሀገር ቢያውልን ዝም ብለው የሚቀባጥሩት እና እኔ ሴትዮ ያናዳኝ ነበር ካሁን በፊት እና ኢትዮጵያ ማብራት የላችሁ ምን የላችሁ ውሃ የምትጠጡት ይሄ የኩሬ ውሃ ምናምን አለ አይደል? እሱን የምትጠጡ ምናምን ስትል ደሜን አፍልተው ከዛም እላችኋለሁኝ ይችን ከፈት አድርጌ ይችን ቪዲዮ ሳሳያት ሀዳ ዱባይ አለኝ ላለ ሞ ዱባይ ሀቢብቲ ሀዳ ኢትዮጵያ በለደተ ነጃሺ በለደተል ቢላል ብዬ ያው እነሱ ስለሚያውቁ ትንሽ ነገር አረኳት እላችኋለሁ ውዶችዬ። እና ውዶችዬ በቃ ሰላም እደሩልኝ። በቀጣይ እንገናኛለን። ቪዲዮዬን ለቤት አዲስ የሆናችሁ የዱባይ ብርድ ምንድነው ጋይስ ሊገለን ነው እኮ በቃ ድምፄንም ቀይረው ለትንሽ ደቂቃ እና ውዶችዬ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።